አብዱ ሁሴንም ወደ አንተ መደወሉ ሰምተናል። ምንድነው ያለው? ምንድነው ያለውስ ነገር? እውነትስ ደውሏል? አመሰግናለሁ። አዎ ደውሏል። ምክንያቱም የደወሉት መጀመሪያ እሱ ጽሁፍ ላይ ነው ያስቀመጠልኝ። ሲመች ደውልልኝ ብሎ ነው ያስቀመጠልኝ። ይሄ ማለት ያው እየተነጋገርን ነው እያወራን ነው። አሁን አልተመቸውም ነገር ለማስባል ይመስለኛል። እንደዛ ብሎ ሳየው ጻፍኩለት። ከዛ ደወልኩኝ። ያው ግዴታ አልተመቸውም ብሎ ሌላ አክት ለማስያዝ ያሰበው ነገር ስለነበረ ተነጋገርን። ያው በሚገባ አግባብ ባለው መልስ ተመላልሰናል ማለት ነው። አግባብ ባለው መልስ ተመላልሰናል። ያ ደወለ አልደወለ ያው ቀደም ብለን እኛ ስለምንተዋወቅ በትግሉም የአማራን ህዝብ ሲከዱት እኛም ደግሞ ለአማራ ለምሳሌ እንደነ ፍቅሩ ሙልያ ያለ ይሱን እንኳን ሲቸ መናገር አልነበረብኝም። ግን በትልቁ ብዙ የተደከመበት ብዙ የለፋ ብዙ ዋጋ የከፈሉ መሪዎችና የከፈለ ታጋይ ስለነበር ለታጋዩ ክብር ሳይባል እየጠፋም እያበላሸም እየበደለም አካባቢው ላይ ደግሞ በተወለደበት አካባቢ እንዳጋጣሚ ሆኖ ፍቅሩ ሲባል ትንሽ ቁም ነገር ያለው እየመሰላቸው የሆነ ነገር ብናደርገው ብናስረው ቢመታ እንደዚህ አድርገው መቱት እየተባለ የጎጥ መምዘዣና ከታይ ትልቅ ክብር የምንሰጠው ወደፊት የተሻለ ደረጃ ላይ ይደርሳል ብለን የምንጠብቀው ሰራዊት ስላለ የዛ ማኩረፊያና ወይም ለሌላው ህዝብ ማኩረፊያ ይሆናል ብለን የሚፈጽመውን ወንጀል ፈጽሞ እውነተኛውን ነገር ሰራዊታችንም ህዝባችንም እውነተኛውን ነገር እስከሚያየው በጥንቃቄ ስንከታተለው ነው የኖርነው። እንደጠበቅነው ተነስቶ ገብቷል። ከዛ በፊትም የነበረው ስነ ምግባሩ ይታወቃል። ሰራዊታችንም ህዝባችንም ያውቃል። እኛ ግን ምንም ሳንነካካ ያው ሄዶ ገብቷል ማለት ነው። በዚህ የሚደነግጥም ሰራዊት የለም። ተላቀቅን ነው ያለው። የሚደነግጥም መሪም የለም። እኛ ብዙ ያለፍንን ታውቃላችሁ። ጎንደር ጠቅላይ ግዛት ማነው ወሎ ጠቅላይ ግዛት እያሉ የኖሩትም ሲገቡ 3 እና 4 ሰው ይዘው ነው የገቡት ማለት ነው። ስለዚህ በዚህ እንደሚኒልክስ ትልቅ ክብርና ትልቅ ምስጋና ነው ያለኝ። ማንም አመራር ሲያውደለድልም ሲያባላም ሲሳሳትም ኖሮ ሲገባ ህዝባችንን ታሪክ አናበላሽም እያሉ ለትግላቸው ቀጥ ብለው ለዓላማቸው የቆሙ ለግለሰብ እንዳልታገሉ ሰራዊታችን አሁን ላይ የተሻለ ቁመና እንዳለው ስላረጋገጥነ ትልቅ ኩራትን የተሰማን ማለት ነውና በዚህ ላይ ምንም ሊያደናግረን የሚችል መንገድ የለም ለማለት ነው። ብልጽግና ደወለ የሆነ አንድ ቲክቶክ አመራር ገባ አልገባ ማንም የሚደነግጥና የሚወዛወዝ ስለሌለ ትልቅ ኩራትና አገነባባችንን በተሻለ ሁኔታ ስለሆነ አመራራቻችን ጠንክረው የሰሩበት እስከዚህን ያክል ስለሆነ ነገ ማንኛውም ሰው ቢገባ ምንም ደንታ የለንም ማለት ነው። የነሱ ልጆች የት ነው ያሉት? አሜሪካ፣ ጀርመን፣ አውስትራሊያ፣ አዲስ አበባ ነው ያሉት። ባህር ዳር ቤት እየተገዛላቸው ትምህርት እየተማሩ የደሃ ልጅ ይሞታል። መሪ ብለው የታሰቡ ሰዎች ደግሞ ገንዘባቸውን እያከማቹ በአካውንታቸውን እያደለቡ ኪሳቸውን እያሳበጡ ልጆቻቸውን እያስተማሩ በደሃ ልጅ እንባ እየቀለዱ ይገኛሉ ማለት ነው። የአማራ ጥያቄዎች በኢትዮጵያ ሰማይ ስር ነው ሊፈቱ የሚችሉት። ታሪካዊ ጠላት የሆነ ሀገር ምን ፈልጎ ነው የሚረዳን የሚለውን ወደ ውስጥ ሳብ አድርገን ማየት መቻል አለብን። እኛ አመራሮችም ይሄን ጉዳይ አጣውት አይደለም ያልተቀደሰ ጋብቻ እየፈጸሙ ያሉት ማለት ነው። የተራዘመ ትግል አድርገው የራሳቸውን ኢኮኖሚ እያካበቱ ስለሆነ ነው። ቅድም ትግሉ ተሽጧል ስንልም አንዱ ማሳያችን ለትግል የወጣ ሰው ፎቅ አያስገነባም፣ መኪና አይገዛም፣ ቤት አይሰራም። ለትግል የወጣ ሰው ለትግል ነው መዋል ያለበት። አብዱ ሁሴንም ወደ አንተ መደወሉ ሰምተናል። ምንድነው ያለው? ምንድነው ያለውስ ነገር? እውነትስ ደውሏል? አመሰግናለሁ። አዎ ደውሏል። ምክንያቱም የደወሉት መጀመሪያ እሱ ጽሁፍ ላይ ነው ያስቀመጠልኝ። ሲመች ደውልልኝ ብሎ ነው ያስቀመጠልኝ። ይሄ ማለት ያው
እየተነጋገርን ነው እያወራን ነው። አሁን አልተመቸውም ነገር ለማስባል ይመስለኛል። እንደዛ ብሎ ሳየው ጻፍኩለት። ከዛ ደወልኩኝ። ያው ግዴታ አልተመቸውም ብሎ ሌላ አክት ለማስያዝ ያሰበው ነገር ስለነበረ ተነጋገርን። ያው በሚገባ አግባብ ባለው መልስ ተመላልሰናል ማለት ነው። አግባብ ባለው መልስ ተመላልሰናል። ያ ደወለ አልደወለ ያው ቀደም ብለን እኛ ስለምንተዋወቅ በትግሉም የአማራን ህዝብ ሲከዱት እኛም ደግሞ ለአማራ ሊጠቅመና የሚችለውን መንገድ ይዘን ስለተጓዝ አንደኛ በአማራ ክልል ሄደ የተናገርከው አማራ ህዝብ በተለይ ሁኔታ ጨቋኝ አይደለም ብለህ እንደገና አዳማ ምንድነው ናይሮቢ ደግሞ 150 ዓመት አማራ የገዛን የተባለው ውሸት ነው። ያንን አንተ ያገኝልኝ 150 ዓመት አማራ የገዛን የሚለው ድምጽ አገኝልኝ ካገኘ በኋላ አንተ አላልኩም ካልኩ በኋላ አይብለሃል የሚለው አካል ነው ኃላፊነት ያለበት እኔ አይደለም። እኔ ተከሳሽ ነኝ። ስለዚህ ተከሳሹ አይደለም ወንጀል ላለመፈጸሙ ማስረጃ መምጣት ያለበት የከሰሰው አካል 150 ዓመት የገዛንን አማራ ብሏል ብሎ ያምጣ። የለም 150 ዓመት የሚል ቃል ከዛው ስለተወሰደ ከአማራ ጋር የተገናኘበት ሁኔታ ነው ያለው። 150 ዓመት ብያለሁ ያልኩበት ሁኔታ ምንድነው? እዛ መድረክ ላይ ክቡር አምባሳደር ባጫ እንዲሁም በርካታ የመንግስት ኃላፊዎች ባሉበት ነው። ምስጢራዊ ሰው አይደለም። እዛ ያለው ሶማሌዎች ብዙ ጥያቄ ይጠይቁ ነበር። ስለዚህ እኛ እንደ ሶማሌ ህዝብ በሞደርን ኢትዮጵያን ሂስትሪ በ150 ዓመታት ስርዓት ውስጥ ተበድለናል። መብታችንን አላገኘንም። አሁን እድል አለ። ይሄን መብታችንን ለማግኘት እድል አለ። ምክንያቱም እነዛ ስርዓቶች የሉም ወርቀዋል። ስለ ስርዓት ማወራው ስለ ህዝብ ያወራሁበት ቦታ የለም። ካገኘህ እንዳልከው እውነትም ሁለት አፍ እየተናገርኩ ነው። ስርዓትን በተመለከተ ግን አሁን የኔ እምነት ነው በ150 ዓመታት ኢትዮጵያን ሞደርን ኢትዮጵያን ታሪክ እንግዲህ በዚህ እኛ የሚኒሊክ ሀረር ኤክስፓንሽን ያጋ የደረሰ ነው እንትን ያለው በዚህ ጊዜ ውስጥ ነው። ከዛ ፊት ያለው ታሪኮች ታውቃለህ፣ የግራኝ ታሪክ ምናምን የተለያዩ ታሪክ ነው ያለው። ሶ በሞደርን ኢትዮጵያን ሂስትሪ ውስጥ የሶማሌ ህዝብ በነበሩ ስርዓቶች ንጉሳውያን ስርዓትም ይሁን በደርግም ይሁን በኢህአዴግ ዘመንም ይሁን መብቱን አላገኘም፣ ተጨቁኗል። ይሄ ስርዓት ነው። አንዱን ስርዓት የኢገሌ ብሔር ነው ብዬ ግን በማንኛው መጠን ተናግሬ አላውቅም። ይሄ ሁለተኛ ኢንቨስትመንትን በተመለከተ አሁንም ክቡር አምባሳደር ባሉበት ሲነጋገር የተጠየቁት ጥያቄ የነበረው ጂጂጋና ጎዴ ላይ ጥሩ ነገሮች ይታያሉ፣ በተለይ ከአስፋልት ግንባታ ጋር በተያያዘና ያንተ ከተማ የጠየቁኝም ደጋቡር ልጆች ናቸው። ያንተ ከተማ ደጋቡር የመጣህበት ከተማ ለሌሎች አለማም 7 ነው 6 ዓመት ቆይተሃል። ለምን? እንግዲህ ያቀረብነው ሪፖርት እዛ ላይ ስንት ትምህርት ቤት ተሰርቷል፣ በክልሉ ስንት ጤና ተሰርቷል፣ ስንት መንገድ ተሰርቷል እያልን ያቀረብነው። ይሄን ድሎችን በአገር አቀፍ ደረጃ እና በክልል ደረጃ ካወራን በኋላ ደግሞ ስለ ተግዳሮት አውርተናል። ተግዳሮቱ ትክክል ነው። ጦርነት አገሪቱ ውስጥ ተካሂዷል። የኢኮኖሚ ችግሮች አጋጥሞናል። የኑሮ ውድነት አለ። የገንዘብ ማሽቆልቆል ያፈጠራቸው ችግሮች አሉ። ይሄ እኮ ሚካድ አለ። ገና ቀጥሎም ይኖራል። በተግዳሮት መልክ ነው። አሁን እዚህ ጋር ተግዳሮት መልክ ማውራት የለበትም የሚል አካል ከሆነ አንስቶ ያንን ማራገብ ይችላል። ይሄ ተግዳሮት ስላለ አትምጡ ኢትዮጵያ ውስጥ እንዴት እንደዛ ይባላል? እንዳውም እዛ መድረክ ላይ ሲናገር የነበረው ኑና ኢንቨስት አድርጉ፣ መሬት እንሰጣችኋለን፣ እርሻ ላይ ኦፖርቹኒቲ አለ፣ አግሮ ፕሮሰሲንግ ኦፖርቹኒቲ አለ ነው አጅቦን የተቀመጡት ክቡር አምባሳደር ባጫ ደበሌ ስላሉ እስቲ እዛ ላይ የነበረው መንፈስና ድባብ እና በግል ስናደርግ የነበራቸውን ኢንጌጅመንቶች ራሴ ተከታተለ እንደ ጋዜጠኛ እውነቱን አውጣ። ስለዚህ ተግዳሮቶችን ገልጫለሁ፣ ድሎችንም ገልጫለሁ። በዛው መጠን ደግሞ የኢንቨስትመንት አስፈላጊነትና መምጣት እንዳለባቸው ተናግሬያለሁ እንጂ እኛ ክልል አትምጡ እንዴት አንድ ሰው የሚመራውን ክልል አትምጡብኝ እንዴት ይላል ማለት በህልና ለራስ ባይዘዌ ከ60 ቢሊዮን በላይ ኢንቨስትመንት ነው ክልላችን የመጣው ከለውጡ በኋላ ከ60 ቢሊዮን በላይ በተለያዩ በአግሮ ፕሮሰሲንግ፣ በእርሻ፣ በግብርና፣ በእንስሳት ልማት፣ በተለያዩ ሴክተር፣ በሰርቪስ፣ በአገልግሎት እንዲያውም ኢኮኖሚውን ቀጥ አድርጎ ያዘልን ገቢ እንዲያድግም ያደረገው የኢንቨስትመንት መጨመር ነው እና ይሄ ሃፍ ቱሪዝም ይሉት እንግሊዞች ግማሽ እውነት ይዞ
ግማሽ መቱ ላይ የቀረውን ደግሞ ራስ የምትመላበት ሁኔታ ነው ያለው። ፈጠራ ወሬ ነው፣ ትክክል አይደለም።